የመጨረሻ ጉዳዮችን እናንሳና ሌስተር ሲቲ ወረደ። ግርምዬ በጣም ነው የገረመኝ። ከ10 ዓመት በኋላ ሻምፒዮን የነበረ ክለብ መውረዱ በጣም አነጋጋሪ ሆኖ እየተመለከት ነው የምንገኘው። የሌስተር ሲቲ አወራረድ ደግሞ በጣም ከባድ ነው። 10 ዓመቱ ነው ሻምፒዮን እኮ ነው 2015-16 የእንግሊዝ ፕሪሚየር ሊግ አንቢሊቬብል ወይም በማይታመን ሁኔታ የእንግሊዝ ፕሪሚየር ሊግ ዋንጫን ያነሳ ክለብ ነበረ ይህ ክለብ እና ብዙዎች የተደነቁበት የነ ኒጎሎ ኮንቴ፣ ሪያድ ማሬዝ የመሳሰሉ ከዋክብቶች የነበሩበት አስደናቂ ቡድን ነው የነበረው ሌስተር ሲቲ። ብዙዎችን ያስገረመ፣ ብዙዎችን ያስደነቀ፣ ያልጠበቁት ነገር የተፈጠረባቸውን ሂደት መመልከታችን ይታወሳልና ይሄ ቡድን ምን ነካው የሚሉ ጥያቄዎችን ብዙዎች እያነሱ ይገኛሉ። በተለይ ባለቤቱ ታይላንዳዊ ባለቤት እዛው ከጨዋታ ተመልክተው ከአውሮፕላን ማረፊያ ተነስቶ ሲወጡ ከዛው ከስቴዲየሙ አቅራቢያ ከነበረው የሄሊኮፕተራቸው ማረፊያ ተነስቶ ሲነሱ ነው ህይወታቸው ያለፈው እና ከሳቸው ሞት በኋላ የተቀበለው ልጃቸው ነው ሌስተር ሲቲን። ልጃቸውን እየመራው ያለው ግን ከጊዜ ወደ ጊዜ እጅግ አሳሳቢ ደረጃ ላይ በመድረስ ትናንት ማሸነፍ ብቻ ነበረ ሌስተር ሲቲን በሻምፒዮንሺፑ ሊያቆየው የሚችለው። አቻ ከወጣ ወይም ከተሸነፈ የሚወርድበት ይሆን ነበረ። ወደ 3ኛው ዲቪዚዮን ወርደዋል ሌስተር ሲቲ። በጣም አሳዛኝ ነው፣ በጣም አሳዛኝ ነው እና በነገራችን ላይ እንኳን በ3ኛው ዲቪዚዮን በ2ኛው ዲቪዚዮን በሻምፒዮንሺፑ እንኳን ያሉ ቡድኖች የሌስተር ሲቲን ያህል የኢንፍራስትራክቸር ስቴዲየማቸው የልምምድ ቦታቸው በ2ኛው ዲቪዚዮን ያሉ ቡድኖች እንኳን በዛ ልክ ያላቸው ቡድኖች የሉ። የሌስተር ሲቲ ስታዲየሙም እንደዚሁም በተለይ የልምምድ መስሪያ ቦታዎቹ እጅግ በጣም ዘመናዊና አሁን በብዙ ቦታዎች ላይ በትልልቅ ስቴዲየሞች አቅራቢያ የምንመለከታቸው ምርጥ ኮምፕሌክስ ያለው ክለብ ነው ሌስተር ሲቲ። ትናንት 2-2 ነው የወጡት። ጄምስ አስቆጠረ፣ ሚላር አስቆጠረ ለሃር ሲቲ፣ ጄምስ አቻ አረገ፣ ቶማስ አስቆጥሮ ሌስተር ሲቲ መራ። ማክበርኒ 63ኛው ደቂቃ ላይ አቻ አርጎ ጨዋታው በዛው ተጠናቀቀ። ሌስተር ሲቲም ወደ 3ኛው ዲቪዚዮን ቀበሮቹ ወረዱ እና አሁን ላይ ያሉት የክለቡ ኃላፊነት እየሰሩ ያሉት የቀድሞው ባለቤት ልጅ አይዋት ስሬቬድሃን ፓራፓ ይባላሉና ሐሳባቸውን ሲሰጡ ምንድን ነው ያሉት? ከአባቴ ሐዘን ቀጥሎ ትልቁ ያሳዘነኝ ነገር የዛሬ ሌስተር ሲቲ 3ኛ ዲቪዚዮን መውረድ ነው። እኛ እቅዳችን ወደ ፕሪሚየር ሊግ መመለስ ነበረ፣ ዘንድሮ አቅረን የሰራ ነው። ግን ወደ ታችኛው ዲቪዚዮን የወረድንበት ሂደት በጣም አሳዛኝ ነው የሚል አስተያየታቸውን የሰጡበትን ሂደት ተመልክተናልና የሌስተር ሲቲ ክብር፣ የሌስተር ሲቲ ዝና በተቃራኒ ሆኗል። ብዙዎች ከዚህ በፊት ሌስተር ሲቲን ቀበሮችን ስናነሳ ሁሌም የማይረሳን የ2016ቱ የፕሪሚየር ሊግ ዋንጫቸው ነው። አሁን ደግሞ ወደ 3ኛ ዲቪዚዮን ወርደዋል። እንዴት ይመለሳሉ? በእያንዳመቱ አድርገው በቀጣዮቹ 2 ዓመታት ወደ ፕሪሚየር ሊግ ይመለሳሉ። አምና ሲወርድ እኮ ሌስተር ሲቲ እኮ ታች አምና ሲወርድ በትልቁ ሲነሳ የነበረው ነገር ምንም አይቆይም፣ ወዲያው ነው የሚመለሰው። ምክንያቱም ጥራት ያላቸው ተጫዋቾች አሉት ተብሎ ተገምቶ ነበረ። ግን ይባስ ብሎ ወደ ታችኛው ዲቪዚዮን ወደ 3ኛው ዲቪዚዮን የወረደበት ሂደት አለና አንዳንዴ እግር ኳስ በእንደዚህ አይነት ሁኔታዎች ውስጥም እንድታልፍ ታስገድድሃለች። በ10 ዓመት ውስጥ በዚህ ልክ በዚህ ፍጥነት መውረድ፣ በዚህ ልክ በዚህ ፍጥነት መሰባበር እጅግ አሳሳቢው ነው ትመለከተዋለህና የዚህ ክለብ እጣ ፈንታም በቀጣይ አሳሳቢ እየሆነ እንደሚሄድ ይገመታል። አንደኛ ከገንዘብ አወጣጥ ስርዓቱ ጋር በተያያዘ ገደቦች በወረድ ቁጥር ወርታች በወረድ ቁጥር ከፍ እያሉ ነው የሚሄዱት። ገደቦች ይጨምራሉ፣ እዳህ ይጨምራል። ያሉትን ተጫዋቾች ተመልከታቸው። በፕሪሚየር ሊጉ
ስታንዳርድ ሲከፈላቸው የነበሩ ተጫዋቾች ናቸው። ለማቆየት ካሰብክ እነሱን ዋጋ ትከፍላለህ። እንደገና አንድ አዲስ ቡድን ለመገንባት ካሰብክ ከዚህም የባሰ ውርደት ሊያጋጥም ይችላል። ወደ 4ኛው ዲቪዚዮንም ልትወርድ ትችላለህ። ቀስ እያለ ሌስተር ሲቲ እንደነ ፖርትስማውዝ እንዳይሟሟ ያስፈራል። እንዳይሟሟ ያ ክለብ ሻምፒዮን የነበረው ክለብ ከ10 ዓመት በፊት እንዳልነው ዛሬ በቀጣዮቹ ጊዜያቶች እሱ ነው አሁን ሌስተር ሲቲ ቤት ውስጥ ደጋፊዎቹም ላይ ከፍተኛ ስጋት የፈጠረው። ክለቡ ያለበት የገንዘብ ችግር የሚያባብስ ከመሆኑ ጋር ተያይዞ በቀጣይ ዓመታቶች ከድጡ ወደ ማጡ እንዳይሆን በጣም 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 በተለየ ሁኔታ የተለየ ሲስተም ተጠቅመው ክለቡን ማሻሻል ይኖርባቸዋል ተብሎ ይጠበቃል። ግርምዬና የእኛ ሰው አሁን ሌስተር ሲቲዎች እያነሱ ያሉት እኛ ባለውለታችን አውሮፕላን አደጋ ሕይወታቸው ያለፉ ባለቤታችን የእሳቸው አለመኖር ለዚህ ዳርጎናል፣ ለዚህ ችግር ውስጥ ከቶናል። ከታች ከፕሪሚየር ሊጉን ከመውረድ አልፈን ወደ ታች ወደ ዲቪዚዮን እስከምንወርድ ደርሰናልና የአንድ ሰው ግርምዬ የአንድ ሰው የማኔጅመንት ብቃት የአንድ ሰው የአመራርነት ብቃት ምን ያህል ቫልዩ እንዳለው ሌስተር ሲቲ ትልቁ ማሳያ። የአሁን ያሉት ባለቤት አባት ቢኖሩ እንዲህ አይነት ሌስተር ሲቲ እንዲህ አይነት ነገር ውስጥ ይገባል አይገባም? እኔ ታችኛው ዲቪዚዮንም የሚወርድ አይመስለኝም። እርሳቸው ቢኖሩ በጣም ጎበዝ ናቸው፣ እግር ኳስ ወዳድ ናቸው፣ እያንዳንዱ ነገር የሚከታተሉ ናቸው። ኳስ ሲከታተሉ ሲመጡ ነው ህይወታቸውም ያለፈ እና የአንድ ሰው የአመራርነት ብቃት በአንድ ክለብ ውስጥ ትልቅ ቫልዩ አሉ። ፎር ኤግዛምፕል ፈርጉሰን በማንቸስተር ዩናይትድ እና ሌስተር ሲቲ የኚህ ሰው የባለቤቱ ህልፈተ ህይወት ከጥቂት ዓመታት በፊት የተከሰተው ህልፈተ ህይወት ክለቡን ቀስ በቀስ እየሸረሸረ ለዚህ አብቅቶታልና ያሳዝናል። የቀበሮቹ ሁኔታ ግን የሚጨምርበት ካለ የሌስተር ሲቲ ትናንትም በቀጥታ ስርጭታችን ወቅት ማታ ላይ የብራይተንና የቼልሲን እያስተላለፍን እየጠቀስን ነው ነበር። የሌስተር ሲቲ ሪሊጌት ማድረጉ ወደ ሊግ ዋን ከሻምፒዮንሺፕ ወደ ሊግ ዋን ደግሞ እኮ እነዛ ጥሩ ተጫዋቾች ከሆኑም አሉ እኮ። የሚገርመኝ ነገር በጣም ያልተጠበቀ ነው። ከ10 ዓመት በፊት የእንግሊዝ ፕሪሚየር ሊግን ዋንጫ የወሰደ ክለብ ወርዶ ሊግ ዋን ላይ እየተጫወተ መገኘቱ በጣም ይገርማል። ይህንን የምናውቀው በኢትዮጵያ ኳስ ላይ ነበር። እንደዚህ አይነት ታሪኮች እስከዛሬ ነበሩት። ሻምፒዮን ነው የሚወርዱ። አዎ እነ ጅማ አባጅፋርን ማየት ይቻላል። ነው ጅማ አባጅፋር የት ነው ያለው ብለህ ብትጠይቅ ዋንጫ የወሰደ ክለብ ነው፣ ግን ወርዶ ታች ነው ያለው። በእንግሊዝ ላይ የተለመደ አይደለም እንደዚህ አይነት ክስተት፣ ከስንት አንዴ የሚከሰት ነገር ነው። ከ10 ዓመት በፊት ሻምፒዮን የነበረ ክለብ ተምዘግዝጎ 3ኛው ሊግ ላይ ወይም ሊግ ዋን ላይ መቀመጡ በጣም የሚገርም ነውና እንግሊዝም አለ እንዴ ያስባለው በኢትዮጵያ የለመድነውን የምናውቀውን ክስተት ማለት ነው። ዋንጫ ወስዶ የሚወርደው የኢትዮጵያ ክለቦች ናቸው ብዙ ጊዜ እንደምናየው ማለት ነው። ያው ሌስተር ሲቲ ከዚህ በኋላ ፍጋት ነው የሚጠብቀው፣ ፈተና ነው የሚጠብቀው። ወደ ሻምፒዮንሺፕ መመለስ እንደገና ከሻምፒዮንሺፕ ወደ ፕሪሚየር ሊግ ለመምጣት ደግሞ በጣም ፈተና ነው የሚጠብቀው። አንዴ ደግሞ ከወረድክ መመለስ በእንግሊዝ መከራ ነው፣ መከራ ለመመለስ። በኢትዮጵያ እንኳን ወርደህ የፕሪሚየር ሊግ ልምድ ያለው ክለብ ወርዶ ለመመለስ ጊዜ አይፈጅበትም በኢትዮጵያ ነባራዊ ሁኔታ ማለት ነው። በእንግሊዝ ግን ሶፊ በቃ በጣም ከባድ ነው ለመመለስ ማለት ነው። ፈተናን አይተ ነው የምትመጣው እና ሌስተር ሲቲ ከባድ አጣብቂኝ ውስጥ የገባ ክለብ ሆኗል። በትክክል አድማጭ ተመልካቾቻችን አብራችሁ ስለነበራችሁ ከልብ እናመሰግናለን። ምሽት ብር ላይ ከሲቲ በሚደረገው ጨዋታ በቀጥታ ስርጭት እንመለሳለን። ሁሌም ከሰኞ እስከ ዓርብ ከ6:30 እስከ 8 ሰዓት ድረስ ትርታ ሲቲ ስፖርት እንደዚህ አይነት አጫጭር ስፖርታዊ መረጃዎችን በተለይ ጥልቀት የሚፈልጉትን ዳሰሳ በጥልቀት አጫጭር ስፖርታዊ መረጃዎችንም እንደዚሁ በማቅረብ መቀጠሉን ይቀጥላል። ሁሌም ምርጫችሁን እኛ እንድታደርጉ እንጋብዛችኋለን። አጋሮቻችን ከልብ እናመሰግናለን። የኢትዮጵያ አእምሯዊ ንብረት ጥበቃ የዚህ ፕሮግራም የክብር አጋር ነበረ። የኢትዮጵያ አእምሯዊ ንብረት ባለስልጣን 2018 የኢትዮጵያ አእምሯዊ ንብረት ቀን ኮፒራይት የሚመዘግበው ተቋም ነው አይደል? ኮፒራይት አድማጮች ግልጽ እንዲወላ እኔ እንኳን አውቀዋለሁ፣ ያው አውቄ ነው እንደ እንትን ማለት አድማጮች ነው እንዴ እንዲሉ ነው። ስለዚህ አእምሯዊ ንብረትና ስፖርት በሚል ነው እየተከናወነ ያለው። 9760 ላይ ጠየቅናቸውን ጥያቄ መመለሳችሁ መቀጠል ትችላላችሁ። በዚሁ አጋጣሚ ግን ኮፒራይት ስራ ያላችሁ ማስመዝገብ የምትፈልጉ ካላችሁ አስመዝግቡ።
በጣም ካሳንቺስ ነው ቢሯቸው። ልክ ነው ግርምዬ። እንደዚሁም እናት ባንክ የዚህ ፕሮግራም የክብር አጋር ነበሩ። የአጋሮቻችን መልእክቶች ቴክኒሻናችን ዩኤል ከፍ ያደርጋል፣ ግርማቸውን የሆና ሶፎንያስ ነው አብረናችሁ ነበርን። ምሽት በቀጥታ ስርጭት ጨዋታ እንገናኝ። ቋጠሮ ደርቢ እስከዛው ቋጠሮ ደርቢ ዛሬ ቋጠሮ ከባድ ነው። አርሰናል ነው የሚቋጥረው። ያርሰናል የሚቋጥር እንዴ? ሲቲም እኮ ለማሸነፍ እንትን ይላል እኮ ይቋጥራል እንዴ? ለማሸነፍ እንዲህ ለሁለት አይነት አቆጣጠር አለ ነው እንዴ? ያኛው ከባድ ቋጠሮ ነው። ለማሸነፍ ቋጠሮ አለ፣ እንዲሸነፍም ቋጠሮ አለ። ሁለቱም ቋጠሮ አለ። እንዴ ትጨነቃለህ እኮ ያው መጨነቅ ቋጠሮ እኮ መጨነቅ ነው እኮ ካሁን አገባ አላገባ የሚለው ነገር ማለት። ስለዚህ ሁለቱም ይቋጥራሉ። ግን የሲቲ ቋጠሮ ሌላኛው ቋጠሮ ነው፣ ላላ ያለው ቋጠሮ ነው። የአርሰናል ቋጠሮ ግን ከባዱ ቋጠሮ። አብረን ያለን እንግዲህ ምሽት ላይ አድማጭ ተመልካቾቻችን መልካም ቀን፣ እንወዳችኋለን። ደህና ዋሉልን። ቻው